አርቲስት ዘቢባ ገርማ ባሌን ቀምታኛለች። ዲሊት ነው ማረግሽ ዘቢባ ታያለሽ። መጣ ዶም የናቱ ለታዋን እናቴ ተሳስተሽ ማለት የሆነ ጋንጃ ከሉ ባንጃ ነፍተሽ ከሆነ ቀቀው ዘፈን ያው ቴዲ አፍሮ ትንሽ ምላሽ የሚመስል ነገር ሰው መንቀጥቀጥ መኪናው መንቀጥቀጥ ይሄውለ ሰብ እየተባለ ነው። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? ኢትዮጵያ ኤርትራውያን ሁላችሁ የምትካተሉ ባላችሁበት መልካም ሁሉ ይሆንላችሁ። እግዚአብሔር ይመስገን እኔ ሰላም ነኝ። የአሽሩካ ቻናል ነው። ለዛሬም እንደተለመደው አዝናኝ አስተማሪ የምላችሁ የተለያዩ ጉዳዮች መረጃዎች ይዤላችሁ መጥቻለሁ። ቪዲዮዎች የተመለከተ ሪያክት እናደርጋለን። እናንተም ኮሜንታችሁን እያስቀመጣችሁ እንደተለመደው ላይካችሁን እየገጫችሁን እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ወደ ገዳይ ብንገባስ ይቀጥላል። ሰውም መንቀጥቀጥ መኪናው መንቀጥቀጥ የተባለበት አዲስ አበባ ጎዳናዎች ላይ የታየ ምርጥዬ የሳምንቱ ሰርግ ብየዋለሁ። ያዘው ተመልከት እንግዲህ ይኸውልህ ሰብ እየተባለ ነው። መኪናውላ እስክስታ እየመታ ነው እንግዲህ ሰሞኑ ፏ አረ ይመቻቸው፣ ያምራል። አረ ሀብታምማ ያግባ አባቴ። እንኳን እስክስታው መኪናው ያሽቋልጣል ነው መለ። በጣም ያምራል፣ ተመችቶናል። መልካም ጋብቻ ይሁንላችሁ። እዚጋም የሳምንቱ ምርጥዬ ሰርግ ተብሎ የተመዘገበ አለ። አሸኟትም ወይ እየሄደች ነው። የሳምንቱ ሌላ ምርጥዬ ሰርግ በዚህ መልኩ የተሞሸሩት ናቸው። አዎ ግሬደር ህይወት እንደዚህ እየገረገድካት ካልሆነ አይሆንም በሚል ይኸው ፈታ እያሉ ይገኛሉ። የነዚህ ደግሞ ሙሽሮቹም አብሮ ብድግ ቁጭ ይላል። አዎ እየደነሰ ነው። በሆሳና ከተማ ቀውጥ የሆነ ሰርግ ተከናውኗል። የመቻችሁ መልካም ሰርግ ይሁንላችሁ። በሁሉም ባለው ስታይል ፏሸር በትን ሲል ደስ ይለናል። እኛ ቤተሰብ አይደለም እንዴ? ደጉ ባላገሩ የሰራውን ነገር ተመልክታችኋል። ያው ባላገር ሲነሳ ደግነት ራሱ ሳይበላ እንዲያው ያለችውን ሰጥቶ እሱ ጾም ማድረግ የሚፈልግ የደግነት ተምሳሌት፣ እንግዳ ተቀባይ፣ የፍቅር ባለቤት ነው። ያው ደጉ ባላገሩ ሳሳት ይደብን እኮ አረስሞታችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አሁን ቅርብ ሰዓት ነው ይበላ ጸበል ኮናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት። ያት ያው ማዳም ትንሽ አባርከት አረ ታዘዝ አለ ዛኔ እንዳላዝ ያው እንግዲህ በግድም ቢሆን እሺ ብለን ወርደናል። ወረዱ ካልመጣች ጸበል ጻድቅ ቅመሱ ኑ ግቡ ተብለው እንግዲህ በዚህ መልኩ ገብተው ጸበል ጻድቅ ተቃምሰዋል። ደጉ ባላገሩ ይሄ ነው እኛ የምናውቀው ደግነት፣ ፍቅር፣ ቸርነት፣ ርህራሄ ነው ህዝቡ ጋር ያለው። ይሄን ህዝብ ነው እንግዲህ በድሮን እየሄዱ የሚገድሉት። በእውነት ያሳዝናል። አሁን ያለውት ጎንደር ጃና ሞራ ነው። እንግዲህ ይሄ ህዝብ በምን አይነት ድህነት ውስጥ በምን አይነት ስቃይ ውስጥ እንዳለ በምን አይነት ጦርነት መካከል ውስጥ እንዳለም ታውቃላችሁና እኛ ግን ስናልፍ እንደነዚህ ያሉ የተከበሩ አርሶ አደሮቻችን፣ አዛኝ አርሶ አደሮቻችን ስጋ ቆርጠው ካልበላችሁ ብለውናል እና በጣም ነው በቸርነታቸው፣ በህዋነታቸው፣ በእንግዳ ተቀባይነታቸው፣ በደግነታቸው የተገረምኩት። አባታችን መቼስ ኑሮ ተወዷል አይደል? ኑሮ ተወዷል አይደል? አዎ። ታዲያ ለኛ ለምንድን ነው ስጋ ለማቅረብ የፈለጋችሁት? እንደው ዳቦም እንጀራም ደረቅ እንጀራም ካለ እንቀምስ ነበር። ለምን ተቸገራችሁ? ትንሽ እንደው ለትንሽ ተቀምሱ እንጂ ልትጠቀሙ ነው። ትንሽ እቺን ቀምሳችሁ ተሉልን ብለን ነው። እንግዳ ሲመጣ ለእንግዳ ምንድን ነው የሚቀርበው? ለእንግዳ ያው ቁራሽ የተገኘው ቤት ያፈራው የተገኘው ነው ያለሽው ነው። የዚህ ምን ጥቅም አለው? አሁን መንገደኛ ዝም ብሎ ቢመጣ ያሳድራሉ? አራ እዚህ ጋር እንግዳ አይደለም። ደጉ ባላገሩ በጦርነት መካከልም ቢሆን እጁን አይሰስትም። አሁንም መስጠት ነው። እደሩ ማለት አለውላችሁ ማለት ነው የሚያስበው። ይሄን ነው እንግዲህ የምንመለከተው።
በአማራ ክልል በቀጠለው ጦርነት ህዝብም የዘነጋው ህዝብ ተመልከቱልኝ። እች ደግሞ በአሜሪካን ሀገር ተመርቃ እንደዚህ አረንጓዴ ቢጫ ቀያችንን በስነ ስርዓት አለባበሷ ሁላ ባህልን ኢትዮጵያ የሆነች ልጅ ነች። ራሷ አትመለከቷትም? እንዴት እንደሚያምርባት ደስ ይላል። እህቶቻችን አሁን ላይ ትምህርት ምን ያደርግላቸዋል? ሶሻል ሚዲያ ላይ ወጣ የሚሉት አብዛኞቹ ያው ብዙ ትርጉም የሌለው ስራ የሚሰሩ ናቸው። እንደዚህ አይነት እህቶቻችን ተመርቀው ለማዕረግ መብቃት በእውነት ደስ የሚል ነው። እንዴት እንደሚያምርባት ኢትዮጵያ ስሟን ይዛ ነው የተጓዘችው እች ልጅ። ሁኔታ ማትለካ አንተ ብቻ ምታስመካ። በአሁን ሰዓት ትምህርት ምን ያደርጋል፣ መማር ምን ይሰራል፣ ምን እየተባለ የመማር ነገር በተለይ ወደኋላ እየተገፋ ነው። ሀገራችን ተማሪም ተስፋ እንዳይኖረው ተደርጎ የምታውቁት ነው። ብዙ መናገር አያስፈልግም። ግን ያው ትምህርት ምንጊዜም ቢሆን እጅግ አስፈላጊ ለሰው ልጅ ጠቃሚ የሆነ ነገር ነው። ይሄ የምትመለከቱበትን ነገር ሁሉ በዞሮያችን ያለው ነገር የተማሩ ሰዎች የሰሩት ነው። ተጽዕኖ መፍጠር የሚቻለው ትክክለኛ ዘላቂ የሆነ ነገር ማምጣት የሚቻለው በትምህርት ነው። ያልተማረ ትውልድ የሌላት ሀገር ወዳቂ ነች ሁሌም። እሱ እንዲሰመርበት ነው። አርቲስት ዘቢባ ግርማ ባሌን ቀምታኛለች ትለናለች አንዷ። እሺ ይህ ጉዳዩ እንደ ቀልድ ነበረ የተጀመረው። አሁን ተካሮ እንካሰሳለን ወደሚል ጉዳይ እየመጣ ይገኛል። ተፋታለሁ። ቆይ ዲሊት ነው ማረግሽ ዘቢባ ታያለሽ። ተጠንቀቂ ዘቢባ ዲሊት ነው ማደርግሽ እየተባልሽ የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ዘቢባ ግርማ ያው ደስ የሚል የፍቅር የትዳር ህይወት ላይ ትገኛለች። ያ በኖርዌይ ነዋሪ የነበረውን ወንድማችን ያው ኢሱን ሶሻል ሚዲያ ላይ ቲክቶክ ላይ ተዋውቆ ከዛ ጠበሳው ተሟሙቆ ያው ተገናኙ፣ ተጋቡ። አሁን ይኸው ልጅ ወልደዋል፣ ከብረዋል፣ ሰፋ ብለዋል። ይሄ ነገር ደግሞ የተመለከተች ቀድሞ ህይወት ነበረው ከኔ ጋር ኢቨን ልንጋባ እኮ ቬሎ ሁላ ገዝቼ ነበረ። በዛ ሁኔታ ውስጥ እያለ ነው እኔን ጥሎ ዘቢባን ብሎ ወደ ሀገር የገባው እያለች ትገኛለች። ስታክ አድርጋብኝ ነበርና ቀስ እያለ ሲሄድ እያመንኩ መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች። በተለይ ሴቶች ኧረ አሳዘነችን እቺ ልጅ ልቧ ተሰብረው ሊሆን ይችላል፣ ጉድ ሰርቷት ሊሆን ይችላል። አይ ወንድ ድራሻችሁ እየጥፋ እየተባለ ኮሜንት ላይ ብዙ ነገር እየተባለ ነው። ምላሽ ተሰጥቶበታል። እናቴ ተሳስተሽ ምናል የሆነ ጋንጃ ቀሉ ባንጃ ነፍተሽ ከሆነ እናቴ ነቃቤና ሌላ የኔን የሚመስል ሰውዬ አፍቅረሽ ሊሆን ይችላል። የማውቀው ታሪክ የለም። ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ። ሚስቴ ማንም ላልደረሰች ማንም ላይ የሚስቴን ስም ጠርተ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴት ይሆናል አቃተኝ። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ነው አላቃትም የሚል ከሆነ ይህን ያክል እንዴት ወታ ድፍረት ኖሯት መረጃው ልትለቅ ቻለች? ዩቲዩብ ቲክቶክ ላይ ሄለን በመባል የምትታወቀው ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? እና አንድ እየተባለ ይኸው እዚህ ጋር ደርሷል። ጭራሽ ያው ኢሱ ክስ መሰርታለሁ ምክንያቱም ስሜ ጠፍቷል፣ ስም በማጥፋት ወንጀል እከሳታለሁ እያለ ይገኛል። አረ ፍርድ ከየት ይምጣ ነው? መጀመሪያ እስቲ ሶሻል ሚዲያ ላይ ያላችሁ ምን ትላላችሁ? ፍርዱን ወደ መጋኛ ከመሄዳችን በፊት ወደ ዳኛ ወይ ወደ መጋኛ ከመሄዳችን በፊት እናንተው ፍርዱን ብትሰጡ ጥሩ ይመስለኛል። ኖርዌይ ያላችሁም ውስጥ ሚስጥር የምታውቁ ሰዎች ይህንን ነገር ፍንትው ብታደረጉት ጥሩ ይመስለኛል። እንግዲህ ምናልባት በበፊት ህይወታቸው እነዚህ ሰዎች የፍቅር ህይወት ኖሯቸው ከሆነ ማለት አለ አይደለ ነብይ ደምሳሽ እንደሚለው በበፊት ህይወታቸው በቅሎና ወይ ደግሞ ምናምን እያሉ ማለት ነው።
እያነቡስ ክስታ ቢቀር ነው ሚሻለን እያነቡስ ክስታ ቢቀር ነው ሚሻለን። አዲስ ነጠላ ዜማ ታብታብ እናቲ ተወዳጅ ዜማዎችን እየሰራ ይገኛል ይሄ ልጅ። የ4 ኪሎ ግቢ በጣም ተሸበረ፣ ዘረፋ ጀምሯል በር እየሰበረ፣ ለስሙ ይዘዋል ሞርተርና ዲሽቃ፣ ምን አሸበራቸው በቴዲ ሙዚቃ። ኧረ ዘንድሮ አንጀት ወረረ፣ በተራራ ፀሐይ ያቻሉ እንደምጠጣ፣ አልጠገበም መሰል ወደ ቴዲ መጣ። አባፈር ጠጣ አባፈር ጠጣ በኢየሱስ ለቀረን ወጣ። አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ይለናል ወንድማችን። ስሚኝማ ወዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ በጣም ይህንን እየበላ እሺ። እንክብካቤውስ እንክብካቤውም ይሄን ይመስላል። እኔም መብቃቴ ለዚህ ነው እኮ እንዲመንከባከባ። ይህ እንክብካቤ ምን ጊዜ ያለ ማታ ማታ ቀን ቀን ብቻ ሰው ስላላየ ህይወት ብዬ ነው እንጂ ማታ ማታ ምን ጊዜ ማጣለ። ይህ እንክብካቤ ከልቤ ነው ማፍቅርሽ እናት። በጣም ወድሃለሁ፣ አፈቅረዋለሁ። ሻሸብረቅ በልልኝ፣ ፏፈሽ በልልኝ። ሸባቸው አረ የቀና ብዙ ያወራል። አባቴ አንተ ያዝከውን ይዛል፣ ጠበቅ አርገ ያዛቸው፣ ይመቻቸው በሚለው እናልፈዋለን። በቃ ፍቅር አይን የለውም፣ ፍቅር እግር የለውም፣ ፍቅር እጅና ጆሮ የለውም፣ እድሜም የለውም ፍቅር። ስለዚህ ጣመኝ ካል ካንተ ድገመኝ የሚለውን ፎርሙላ ብቻ መጠቀም ነው ያለብህ። ከችግር አይበልጥም። አጣጥሟቸው እንላለን። እንቀጥላለን። እንደ ሀበሻ ግን በጣም ብልጥ ማህበረሰብ የለም። ተመልከቱ፣ ለፈረንጅ ሲሆን አናስገባም ሰርገኛውን እዩት። በቃ ቀለል ያለ ነው። ምክንያቱም ኢትስ ኦኬ ምናምን ብለው ደግሞ ተመልሰው ቢሄዱስ ሰላምታ እንጂ አናስገባም ሰርገኛ አይመስልም። እንደውም ይህ ሰውየውማ አባቷ ነው መሰለኝ እየገፋ ወደ ውስጥ ማስገባት ጀመረ። ይህማ ምን አናስገባም ሰርገኛ ነው፣ ግቡ ሰርገኛ ነው እንጂ አናስገባም ሰርገኛ። ያው ለፈረንጆች እንደዚህ ነው፣ ለሌላ ሀገር ዜጎች ሲሆን፣ በሀገራችን ደግሞ አናስገባም ሰርገኛ ምን ይመስላል እንመልከት። ሰባ ተመልከቱልኝ እንግዲህ ያው ነው ይሄ ነው በቃ። አናስገባም ሰርገኛ የአመቱ ምርጥ አናስገባም ሰርገኛ ብየዋለው። ተመልከቱ። አዎ ይዟል፣ እያታለለ ነው መግባትም። አዎ ኧረ በስመ አብ! ይሄ የሚያስገባም ቤተሰብ አይደለም፣ ለመስጠትም ፈቃደኛ የሆኑ አይመስልም። አቤት አቤት አቤት! በቃ ይሄ ነው የምናውቀው እኛ አናስገባም ሰርገኛ። አስወጧቸው እኮ ጭራሽ አስወጧቸው። አቤት አቤት አቤት! አስወጧቸው በቃ። እንዴ ሙሽራ በአየር ብትንጠለጠል በምን እኛ አናስገባው። ወንድ ነው ቤቱ ላይ ያለው ተብለሃል። ወንድ ነው ያለው በቃ። ተስፋ አልቆረጡም። እነሱን ተመልሰው መጥተዋል። አዎ ነጮች ፈረንጆች ከሆኑ የኛው ሄደው ነበረ በቃ ባይ ባይ ኦኬ ቴንኪዩ ብለው ይውላቸው። አበሻ ልዩነቱ በእንትን እንኳን ሆኗል። አቤት 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 አቤት! ድብድቡላ ተጀመረ። ኧረ ድብድቡላ ተጀመረ። ተስፋ አይቆርጡማ እነሱም ይመለሷታል እንጂ በቃ በዚህ ሁኔታ የተሰጠች ልጅ ራሱ አትቆጨውም። ቤተሰብ መጨረሻውን እንግዲህ ፈጣሪ ነው የሚያውቀው። ይዘው ወጡ አልወጡ ልዩነቱ ይሄ እዚህ ድረስ ደርሷል። ባህልን ለማሳወቅ ብቻ ያረጋችሁ ጥረት አፕሪሼት እናደርገዋለን። ግባ ብትሉም ይገባናል፣ ችግር የለውም ይገባናል። ይህንን ወሬ ማይኬን እንደዚህ ዘቅዝቄ ነው ማውራት ያለብኝ። ታደለ ገመቹ የተባለው ሰውዬ ያው መልእክት ለማስተላለፍም ነው። ታደለ ገመቹ መልእክት ደርሶናል፣ ግን
ይታያል ማይክ ይታያል። አዎ እንደዛ ለማለት እወዳለሁ። ውድ ወንድማችን እንግዲህ ጥበብ የላከች ለፍቅርና ለሰላም ህዝቡን ለማንቃት ነበር። አንተ ግን ለስድብ እየተጠቀምክበት ነው። ሲርባ ብልጽግና ፊፉ ዴዱ ፋንጅራቦ ታደለ ገመቹ የለቀቀው ዘፈን ያው ቴዲ አፍሮ ከለቀቀው ጋር ትንሽ ምላሽ የሚመስል ነገርም ያለበት ይመስለኛል። ኢቶሪካ ነገ በነገራችን ላይ 200 ሚሊዮን እየተጠጋ ወሩን የሚያከብርበት ነው። እንመለስበታለን። ያው ወራ ካሳሬ ነው እንግዲህ የሚለው የከሰሩ ህዝቡን ወደ መሳደብ ነው እንግዲህ የተገባው። ይሄም ብልጽግና ሀገሪቷን እያሳመረ ነው፣ ከዚህ ብልጭልጭ እያደረገ ነው፣ እያስዋበ ነው። ይሄንን የሚቃወሙ ሰዎች የከሰሩ ሰዎች ናቸው የሚል አይነት መልእክት ያለው ነው። እና ደግሞ አገራችንን እያሳበብናት ነው፣ እያስመነደግናት ነው ይላል ነው። ይሄ ምንድን ነው? ጥቂት የኦሮሞ ተወላጆች ሀገር እየበዘበዙ እኛ የሚለውን ስም ይዘው የኦሮሞን ህዝብም ስም ለማጠልሸት ነው እየሰሩ ያሉት የሚመስለኝ። እኔ እንደዛ አይነት ነገር ነው የሚታየው። ምክንያቱም በዚሁ በአብይ አህመድ አገዛዝ ነው በኦሮሚያ ክልል ውስጥ ታይቶ በማይታወቅ ሁኔታ ህዝብ እያለቀ እየሞተ የሚገኘው። እንደዚሁ ደግሞ ናጫሉ ሁንዴሳ የብርቅዬ የተባሉ የአፋን ኦሮሞ ዘፋኞች እንደዚሁም በኢትዮጵያ ውስጥ የሚገኙ ለህዝብ ድምፅ የሚሆኑ ሰዎች የተገደሉት እንደዚህ እነ በቴ ኡርጌሳ ሌሎችም በርካታ ሺዎች በእስር ቤት ዛሬም እየማቀቁ ያሉት በዚህ አብይ አህመድ ስርዓት ነው። እንዴት ነው ታደለ ገመቹ ተጠቅመናል እያልክ ህዝብን አድርገ ወክለ ለመናገር ድፍረት ያገኘው? የኔ ጥያቄ ይሄ ነው። እና እሱ ምንድነው አላማው? እኛ ብሎ ጠቅልሎ ኦሮሞ እየተጠቀመ ነው፣ ሌላውን ደግሞ የተጎዳው እናንተ ብሎ ማላገጥ፣ እናንተ ያው የከሰራችሁ ናችሁ ብሎ ማላገጥ፣ ወደ ህዝባዊ አይነት ግጭት ሄዶ ያው እንዲመጣ ያሰቡ ያሉትን ፎርሙላ ለማዘጋጀት ነው ቀን በቀን እየሰሩ ያሉት ማለት ነው። ይሄንን ህዝብ መንቃት አለበት። ቀዳሚ ነገር የኦሮሞ ተወላጅ ህዝብ መንቃት አለበት። መላው ኢትዮጵያዊ ደግሞ እንደዚህ አይነት አሻጥር እየተካሄደ እንደሆነ ማወቅ አለበት። በዘፈን ስም መርዛማ የሆነ ጥላቻ እየተዘራ ነው። በእርግጥ ይሄን ህዝቡ የነቃበት አገዛዝ ነው። ብልጽግና የወደቀ የማይረባ ስርዓት መሆኑን ህዝቡ ያወቀው ነው። በየቦታውም ለተፋልሞ እየታገለ ያለበት ሁኔታ ነው የምንመለከተው። በሀገርም በውጭም ህዝቡ ቆርጦ እየታገለው ነው። ይህንን ተግባራዊ ነገር ስላልቻለ ግን በምላስና በእንትን በቲክቶከሮች በእነዚህ በአርቲስቶች ወዳደሮች የሆነ ነገር እየወረወረላቸው ለማድረግ ነው እያሰበ ያለው፣ ግን አይሳካም። ታደለ ገመቹ የከሰርከው አንተነ ሆድ አደር ሆዳም የኦሮሞን ህዝብ ጉዳት በብልጭልጭ ነገር ለመለወስ የሞከርክ የህዝብን ድምፅ ለማፈን እየሰራ ያለው አንተነ እንዳንተ አይነቱ ነው ያው የከሰረው ማለት እፈልጋለሁ። ያው እንደተለመደው ዘቅዘቄ ያለው ማለት ነው። ይቅርታ አድርግልኝና ያው ዘቅዘቄ ያለው በማይክ አይዘቀዘቅም ነበረ። ያንተ ግን ቢዘቀዘቅ ይሻላል ለማለት እወዳለሁኝ። ዘቅዘቀው ማይክህን ጣለው፣ በቃ ስቀለው። መልካም ሁሉ እንዲሆንላችሁ እመኝላችኋለሁ።